በጣም ቆንጆ ፊልም ነው። እና ታዲያ እኔ ባልሽ ምርጫ እኮ ሁሉን አሟልቶ የሰጠን እኮ። አንቺንም እኮ ሁሉን ነገር የቻለሽ ሴት ነሽ። የኔም ሴት እሱ ሰው ምንም አልጎደለኝም። ምሩ እውነት እልሻለሁ፣ አንቺ ማለት እኔ ከበቂ በላይ ነሽ። ምንም ነገር አታስብሽ። ለማንኛውም ለሁሉም ነገር አመሰግናለሁ። እንደዚህ አትበይ እባክሽ። እውነቴን እኮ ነው። እስኪ ለምሳሌ አሳቢ፣ ተንከባካቢ፣ ሴት ልጅን እንዴት መያዝ እንደሚችል የሚያውቀው ባል ስለሰጠኝ። እሺ አንድ እና ከነሙሉ ጉድለቴ የተቀበለኝ ባል ስላለ ፈጣሪን በብዙ ምክንያት አመሰግንኩት ማለት አይደል? እኔም እኮ ልክ እንዳንቺ ቤተሰቧን አክባሪ፣ ፈሪያ እግዚአብሔር ያላት ራሷን የምትጠብቅ ሴት ስላገባው እድለኛ ነኝ። የኔ ውድ ባል ምንም ቢሆን አንተን በጣም እንደማፈቅረው እቅሽ። እኔም አፈቅርሻለሁ የኔ እናት። አንቺ ለኔ ዓለም ላይ ካሉ ሴቶች ሁሉ አንደኛ ነሽ። ካንቺ የሚበልጥብኝ ሴት የለም። ምንድነው? ቀጣዩ እንኳን ትንሽ ከበድ ይላል። ቆይ ምን ምንድነው? አውቄ ነው ፍቅር ፈታ ቢል ምን ይሻላል ግን መሳም አንተ ልጅ እባክህ ጭርት እንዳይወጣብህ። ባንቺ ከሆነ ይልሽ ለምን አይሸር ይደር አይወጣብኝ። ምን አገባኝ? እንደ ስትስቂ እንደ አዲስ ፍቅር እንደምዚህን ታውቂያለሽ? ለበት ልጅን ምንድነው? አረጋጉት እንጂ እዚህም ትሄዳለሽ። እዛ የምንገናኝበት ቦታ አስጠብቀ ደግሞ የለም ደግሞ በህልሜ የሚሰጠብቀ አልመጣም። ከዛ ነው የመጣውኝ። አውሪ ዘሻት እጂ ከዚህ እባክህ ልጅ እየባሰባት ነው። ትንሽ አታሳዝነ? ምንም የሚራራ አንጀት የለ? እባክህ እኔ ምን አገባኝ? ቆይ ቤቴ ሲበጠበጥ አይታይሽም እንዴ? እሺ አሁን እሷ ፊት እንደዚህ መነጋገሩ ጥሩ አይደለም። እባክህ ምን ነው ልጄ ህፃን ነች አልሽ? ይሄኛውን ጨካኙን ኪራ የፈጠረችውንና ያቺ ለሷ ሐሳቢና አዛኝ የነበረችውን ጽናት እንደዚህ ያደረገቻት እኮ እሷ ናት። አጥፍታለች እኮ አውቃለሁ። እባክህን ተለመነኝ ለአንድ ሳምንት ብቻ። በጣም ይቅርታ። እሷን ከብደቷ ለማዳን ብዬ በጭራሽ ቤቴን አልበጠብጥ። አሁን ጽናቴ ሳትመጣ ከዚህ ዘሻት እንጂ እኔ ነው ሂጂ ያልከኝ? አዎ ካስፈለገ መጥቻ ይሻለሁ። እንዴ ለምን? ይሄ እኮ እኔና አንተ ቤታችን ነው። እንደውም እኮ በህልሜ ስትመጣ እዚህ ነበር የምንገናኘው። እሱ ህልም ነው። አሁን ጽናት ሳትመጣ ከዚህ ሂዱ። ለምንድን ነው ግን አንተ የምትቆጣው? ያኛው ኪራ እኮ እኔን አይቆጣኝም ነበር። እባክሽ ይዘሻት ሂጂ። እንደውም አልሄድም። በቃ አልሄድም። ከቻልክ መልሰኝ። አልሄድም። አያት አይደለ እንደዚህ ውሻ አድርጋት እንኳን ምንም አይገባትም። ምን ያክል እንደታመመች እሱ አይደለም አሁን ያኔም አይገባትም ነበር። እንግዲህ ምን እላለሁ? የልጅን ጤና ብቻ ተጠብቅልኝ ፈጣሪ። ማንሽ? ቤቲ ይባላል። ይሄ ቤታችን ነው። አንዳውም አስታውሳለሁ እዚህ ጋር ነበር የምንቀመጠው። ተነሽ። ኧረ ቤት ተሳስተሽ እንዳይሆን። ደግሞ ሶፋችን እኮ ነጭ ነበር። ቆይ ለምንድን ነው የቀየራችሁት? ለምንድን ነው ትውስታዬን የጠቃችሁኝ? አንቺ ልጅ ቤት ተሳስተሽ ነው የሚሆነው። አንቺ ማነሽ? አንቺ ራሱ ማነሽ? እንደ እብድ ሰው ቤት ዘው ብለሽ ገብተሽ ማነሽ ትይኛለሽ እንዴ? እብድ ማነው እብድ? ኪራ አይደለሁም። እብድ አይደለሁም። እኔ እብድ አይደለሁም። ኪራ አላበርኩም። ዶክተሮቹ ደህና ነሽ ብለውኛል። አላበርኩም። ዶክተሮቹ ደህና ነሽ ብለውኛል። አላበርኩም። ደህና ነኝ። አላበርኩም። ደህና ነኝ። አላበርኩም። ደህና ነኝ። አላበርኩም። እማዬ አላበርኩም። እማዬ እሷ እብድ ነሽ አለችኝ። አይሻት አንቺ እሷ ራሷ ናት እኮ እብድ የምትመስለው። እኔን ግን አበድሽ ትለኛለች። አንቺ እንዴት አባሽ ብትደፍር ነው ልጄን እብድ የምትያት? አንቺ ጭራቅ መስለሽ ጭራሽ ልጄን እብድ ትያታለሽ? አበደች
አበደች። እሺ አሁን አንቺ ተረጋጊ። ኪራዬ እኮ በጥፊ ይማታል። በጥፊ ሲማታ ደግሞ እንዴት እንደሚያሳምምሽ ፊትሽ። ኪራዬ በጥፊ ይመታሻል። ኧረ እኔ ባትይኝም ቀምሻለሁ እናቴ። እሺ አሁን ሁላችሁም ስሙ። ቤቲ እዚህ ቤት ለተወሰነ ጊዜ ትቆያለች። ግን ይኸውልሽ ትዳሬ ላይ አንድ ነገር ለመፍጠር ብትሞክር ያለምንም ርህራሄ አሽቀንጥሬ ነው የምጥላት። እሺ ግን እባክህ ያለችበት ሁኔታ ተደማምሮ ጥሩ ሁኔታ ላታሳይ ትችላለች። እባክህ ልጅ ተረዳት እባክህ። ተናገርኩ እንግዲህ ምንም ነገር ቶለሬት አላደርግም። ይኸውልህ ልጅ እኮ ጤና እንጂ መጠለያ አይደለም አታ የመጣችው። ምን ማለት ነው ይሄ? በቃ አይዟችሁ ተረጋጊ። ኪራዬ እኮ ግን ያጫውተኛል እንጂ እኔን አይቆጣኝም። እኛ ፈር በበላው ታውቀዋለች ማለት ነው። ኪራዬ እኮ እኔን ይወደኛል። በፍቅር ነው ያበደችው። አንቺ ልጅን አበደች እንዳትይ። አበደች አንቺ ታዲያ አላበርኩም። ማን ያበደው? አላበደችም። ተይኝ። አላበርኩም። ወይ ጉድ! ሰላማዊ ቤት ነው ችግሬ ማሳለፊያ ቤት ነው ብዬ ገብቼ ጭራሽ እንደበሰለበት። እናትየውም ጥላኝ ሄደች፣ ኪራም ጥሎኝ ሄደ። አሁንማ እኮ የአማኑኤል ሐኪም ነው እየመሰለኝ ነው። ኧረ እኔ በምን ዳይ እንዴ! በመከራ ዋልኩኝ። የመከራ ለካ ጉድሽን አላየሽም እንዴ? አንቺም ኪራም ጥላችሁብኝ ሄዳችሁ። የምን ጉድ ነው? ስለ እብዳኑ። የምን እብድ? ወይ ጉድ! ጉድሽን አልሰማሽም እንዴ? ስለ አእምሮ ታማሚዋ እኮ ነው የምልሽ። የምን የአእምሮ ታማሚ? እንግዲህ እሱን ሄደሽ ያት። ምንድን ነው? የጨለለሽ ልጅ በልታልሻለች እያልኩሽ ነው። ኪራ ያደርገው አድርጎታል። ወይኔ ደግሞ ሄዳ እንደኔ እብድ ብላት ብቻ እንደ አምቡላንስ እንዳታንቧርቅባት። ጲፕ ቆይ ምን ቀረኝ? እስኪ ዞር በሉ። እያናገርኩሽ እኮ ነው። ዝም በሉ። ምን ቀርቶሽ መጣሽ? ጲፕ ቤቴን ስላላፈረሹ ደበረሽ አይደል? አንቺን አቅሻለሁ አይደል? አዎ አቅሻለሁ። እባክሽን አታስመስይ። አንቺ ለኔና ለኪራ በፊት ምግብ ታቀርቢልን ነበራ? ግን አሁን ለምንድን ነው የምትቆጪኝ? ቤት ያቅሻለሁ እኮ። በቃ ማስመሰልሽን አቁሚ። አንቺ ግን አትጩይ እሺ? የረበሸና የተቆጣ የጮኸ መርፌ ይወጋል። እኔ አንቺ እዚህ ሆነሽ መኖር አልችልም። አይሆንም። ኪራ እንዳመጣሽ ራሱ ይመልስሻል። ኧረ ጽናት ተረጋጊ። ምን ሆነሽ ነው? እንደዚህ ስትሆኝ አይቼም አላውቅም። ደረቴን አወለቀችኝ እኮ። ወጓት አይደል? ማንን? አሁን የሄደችውና የጮኸ የረበሸ እኮ መርፌ ይወጋል እንዳትጩይ ብያት ነበር። እሷ ግን አልሰማችም። ኧረ አንቺ ሴትዮ በእናትሽ ተረጋጊ። እኔንም ወደ አንቺ እንዳቀላቂኝ እንዴ። እሰይ የታባቷ። እኔ እኮ ነግሬያት ነበር። የጮኸ የረበሸ መርፌ ይወጋል፣ ነርስ መታ ነርስ ዋጋዬ ትወጋለች ብያት ነበር። እሷ ግን አልሰማችኝም። እሰይ እንኳን እንኳት አይደል። በይዛው ራስሽን ቻይ እናቴ። ልጨልል እንዴ? ኪኔን ነዳለሁ። እሺ ፏልሽ ጨርሽ። ይኸውልሽ አሁን ደግሞ ልክ ምንም እንደማንተዋወቅ ሰዎች አትናደርጋል። እንዴት? በቃ ምሩ የምትባል ሴት የለችም፣ አሁን የሚባል ሰው የለም። አንተዋወቅም። እንሻለበት። በቃ አሁን ልክ እንደማይተዋወቅ ሰው አትናደርጋል። እሺ አላውቅም። አትናደርጋል። እሺ ያኔ ገልት አብረሽን ለመጨፈር ፈቃደኛ ነሽ? እሺ የተከበሩ ነው። መጀመሪያ
እሺ ማን ልበል? ልዑል ብለሽ ጠራሽኝ። አዎ ግምት ላይ ጎበዝ ላይ ማለት በጣም አንቺስ ከሰሽ ልዑል ብለህ ጠራኸኝ አይደል? ማረ የመልስለት ነው። አይ አይደለም፣ በቀጣይ ልብ የሚባለውን ግዛት በእኔ ቁጥጥር ስር ላስተዳድር ስለተሾምኩ ነው። ለኔም ቤተሰቦች የሷን ግዛት ሊሰጡኝ ነው። እና ምን ይሻላል? በአንድ ሀገር እኮ ሁለት መንግስት አይኖርም። እሱማ ወንድ ወይም ደግሞ ሴት ከሆነ ነው። እና ስለዚህ እኔና አንቺ ደግሞ ወንድና ሴት ነን። ስለዚህ አንቺም በልቤ ላይ እኔም በልብሽ ላይ እንነጋገስ። ተስማምቻለሁ። እሺ እኔ ልዕልት። ማን ነው በዚህ ሰዓት? ትያቸው ዛሬ ለማንም አልከፍትም። ናሆም እባክህን እንክፈትላችሁ። በጣም ፈልገውን ይሆናል። ባናስፈልጋችሁ እኮ በዚህ ሰዓት አይንኳኩም ነበር። በቃ ፍቅር አንቺ ቁጭ በይ፣ እኔ ልክፈትላችሁ። መጣሽ ነው ልክፈት። ይሄን ጓደኛችሁን በቃ አንድ በሉልኝ። ምንድነው እዚህ? እኔ ፈጣሪ በምን ቀን ከሱ ጋር እንዳገናኘኝ አላውቅም። በቃ መሮኛል። ምን ተፈጥሮ ነው? ቤቴን አምጥቶ ቤት አስቀምጧታል። ምን ቤት? የትኛዋ? ስንት ቤት ታውቃለህ አንተ ደግሞ? አንቺ አምሻል እንዴ? ሸናች እንዳመለ እላዋለ ያልከው ሸናች። አንቺ ግን ያ ረፊ አለበለዛ ያንን የሚያቃጥለውን መርፌ አምጥቶ ነው የሚወጉሽ። ወይኔ ጉድሽ ፈላ። አሁንስ በቃ ይሄ ስትተኝ የምትውጪው መድኃኒት ውጪ ብተኛ ይሻለኛል። ያለበዛ አትፋችኝም። ቀልብሽ ይገፈፍ። አፓርትመንት ቤት ሆኖ በአራቱም አቅጣጫ ግድግዳ ሼር የሚያደርጉ ቤቶች እንዳሉ ያውቃሉ? ጤና ይስጥልኝ። ዲኤምሲ ሪል ስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራት ኃይል እየገነባን ሲሆን ከባለ 1 እስከ ባለ 4 የመኝታ ቤት አማራጮች አሉን። ዛሬ የምንመለከተው ደንበኞቻችን በብዛት እየገዙን ያሉትን ባለ 3 መኝታ ቤት 145 ካሬ ላይ ያረፈው ባለ 3 መኝታ ቤት በአራቱም አቅጣጫ ምንም አይነት ግድግዳ ሼር አያደርግም። እነዚህ ቤቶች በቪላ ቤት ዲዛይን የተሰሩ ሲሆን ከሶስቱ መኝታ ቤት በተጨማሪ የሰራተኛ ክፍል፣ ላውንደሪና ስቶር ክፍልን የያዙ ናቸው። ዘመናዊ ነው እያልን ስለ ውሃና ጀነሬተር፣ ቅንጡ ነው እያልን ስለ ፓርኪንግና ሊፍት አንነጋገርም፣ ግዴታችን ነው። ይልቅ ስለ ሰፊው የልጆች መጫወቻ ስፍራ፣ ስለ መዋኛ ገንዳችን፣ ስለ ተንጣለለው የመናፈሻ ስፍራችን እንንገሩት። እነዚህን ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ይደውሉልን። የቤቲ እዚህ መሆን ሰላም እንደማይሰጥሽ እኮ አውቃለሁ ጽናቴ። አታውቅም ኪራ። ብታውቅማ ኖሮ እየጎተትክ ቤቴ ድረስ ይዘብኝ ባልመጣ ነበር። ኪራ ምን እየተፈጠረ እንደሆነ ልታስረዳን ትችላለህ? ይኸውልህ ማማ፣ የቤቲ እናት ስልኬን ከየት እንዳመጣችሁ አላውቅም፣ ደወለች። ከዛ በቃ ቤቲ በጣም እንደታመመች በየቀኑ ስሜን እየጠራች እንደምታለቅስ ነገረች። እንዴ ታልቅሳ? ብታለቅስ እኮ ስራውን የሚያስለቅሳት። በቃ እዚህ ታረጋጊ፣ ስሜቷ አይደኝ። በቃ ሲሄድ አሁን እንዳያችኋት አብዳለች። እና አንተ ምን ታረጋት ነው የመጣት? ዶክተሮቹ መድኃኒቱ ብቻውን በቂ አይደለም፣ የምትችይ ከሆነ እስክታገግም ድረስ የምትለው ሰው ጋር ወሰጃት ብሎኛል አለች እኮ። ከቻልሽ ነው እንጂ እኮ ያሏት ግዴታ አይደለም። ጽናቴ እባክሽ አትፍረጅብኝ። ቆይ መንገድ ላይ አንዲት እናት ተንበርክካ እያለቀሰች ብትለምንሽ ምን ታደርጊ ነበር? እናትየውን ባዝንላትም ግን ደግሞ 2 እግር ያለው ባቤቴ ማስገባት አልፈልግም። ኪራ ቤቲ ምን አይነት ሰው እንደሆነች ታውቃለህ አይደል? ለምን ዶ ቶሎ ያመንጋት? ምሩ እስኪ በእኔ ሳይድ ሆናችሁ አስቡት። በእናንተ ምክንያት ያበደን ሰው እያያችሁ ዝም ትላላችሁ? በዛ ላይ አንዲት ምስኪን እናት መንገድ ላይ ተንበርክካ እያለቀሰች ስትለምንሽ ምን ታደርጊያለሽ? ቆይ ኪራ እዚህ ቤት ያለ መሳቀቅ መች ነው የሚቆመው? መች ነው አንተ ለራስ መኖር የምትጀምረው? ናሆም አንተ እንኳን ተረዳኝ እንጂ። ምን ልረዳ ንገረኝ እስኪ። ጽናት እኮ እህቴ ናት። እሷን የሚጎዳ ነገር እያደረክ እያየሁ እንዴት ነው ዝም የምልህ? ናሆም ተረጋጋ እንጂ። በመጨቃጨቅ ሳይሆን በመነጋገር ነው ማሰብ ያለብህ።
አሁንስ ምን አለበት ግን እዚህ ቤት ስመጣ እግሬን በሰበረው ኖሮ ራሴን እኮ ማልወጣው ችግር ውስጥ ነው የከተትኩት። ጽናቴ እንደዛ አትበይ። እና እንዴት ልበል? ቆይ ምን ጠብቀህ ነው? ቤቲ እንደ በፊቱ አይደለችም። እኔ እኮ ከሁላችሁም በላይ እጠላታለሁ። ግን እባካችሁ ለእናቷ ስንል እንታገስ። ጎበዝሽ። የኛ በጎ ሰው አንዱን እያዳንክ እኔን ደግመህ ሳብደኝ አይደለም። አረምሩ በእናትሽ የሆነ ነገር በያት። አይቷ ተረጋጋና አውራታ። አንተ እድሜ ልክን ከችግር አትወጣማ። ቆይሽ ነው አንተ በእኔ ቦታ ብትሆን ምን ታደርግ ነበር? አቤቱ ሄደህ ታስታምማት ነበር? ሚስቴን የሚጎዳ ከሆነ አይደለምና ህይወቴን ያመሰቃቀለችው ሴት ማለት ነው የዓለም ህዝብ ለምን አያብድ አያገባኝ። እና ቆይሽ መንገድ ላይ ተንበርክካ እናትየው እየለመነችኝ ረግጫት መሄድ ነበረብኝ? በቃችሁ እስኪ ተስማሙ። እኔ እኮ አይምሮ የተበጠበጠ ጎበዝ ሁሉንም ማሳበድካቸው። አረ በፈጠረ ነው አንተ እንኳን ተረዳኝ። እሺ ማን ሊረዳኝ ነው? ጭራሽ አልረዳም። ይኸውልህ በዚህ ሰዓት አይደለምና ነኝ የዓለም መንግስት ቢመጣ ራሱ አይረዳም። የኔና የኪራይ ያልማችን ቤት ይሄ ነበር። እዚህ ነበር በፊት የሚያስተኛኝ። ጸጉሬን እያሻሸኝ ግንባሬን እየሳመኝ አብረን ነበር የምናድረው። ደስ የሚል የህልም ህይወት ነበረን አይደል? አዎ። ኪራዬ ግን መዓዛው እንዴት ነው ደስ የሚለው። ቆይ ምን አይነት መታደል ነው ግን እንደዚህ መሆን። አሁን እኔና ኪራዬ ስንገባ እንዴት ነው የምንሆነው? እሱ ሱፍ ያደርጋል፣ እኔ ደግሞ የሙሽራ ቀሚስ ቬሎ ለብሳለሁ። ከዛ አብረን እንጨፍራለን ማለት ነው። ሙሽራይ ሙሽራይ ያወይ ኪራይ ግን ረዘም ይላል ከዚህ እንደዚህ ነው። ምን ያርክሽ? ምንም አላረኩም። በፊት በህልሜ ከማየው ሁሉም ነገር አለ እዚህ ቤት ውስጥ፣ ግን ሶፋው የለም። ህልምሽ ውስጥ መኖርሽን አቆሚ። እንዴ ምን አረኩም? ቆይ አትጩ ያላችሁኝ አልጮኩም፣ አትረብሽ ያላችሁኝ አልረበሽኩም፣ መድኃኒትሽን ውሰጂ ያላችሁኝ ወሰድኩኝ። ቆይ ምን አደረኩኝ? ማስመሰልሽን አቁሚ። እንዴ ነርስ እየጮኸችብኝ ነው። አሁን ታያለሽ፣ ነርሷ ጋር ይመታ መርፌ ተወጋሻለች። አንቺ ሴት አቅሻለሁ፣ አታስመሲ። ተይ ምራቅሽን እንዳታፊብኝ ተይ። ደሜን አታፊው፣ እዚሁ የህይወትሽን ፍጻሜ እንዳላደርግልሽ። የኪራ ነው እሱ፣ አትውሰጂብኝ እባክሽን፣ ስጭኝ። እሱ የኪራ ነው። ትሰሚኛለሽ? አንቺን የምትታገሰውና ዝም የምትልሽ ጽናት ያኔ ከልጇ ጋር ገለሽ ቀብረሻታል። እሺ አድሩኝ ልትመታኝ ነው። ኪራ ተደበቅ፣ ቶሎ ተደበቅ። ምን ሆነሽ? እየመጣችልህ ነው። ማ? ያቺ ናታ እወስድብሻለሁ ኪራን ብላ ልብሱን ደበቀችብኝ። ቆይ ተረጋጊ። ስትመጣ እኔ እደብቅሃለሁ። እሺ እሷን ደግሞ ነርሷ ዋጋ ይመታ ዋጋዋን ትሰጣታለች። መርፌ ነው የምትወጋት። እሺ እዚህ ማንም እንደዛ የሚያደርግ የለም። ሁይ
መስሎ እኮ ነው የጮኸ የረበሸ የተጣላ ሁሉም ሰው መርፌ ይወጋል። እንባሽን ጥረጊ። በቃው ምግብ ቢና ተኝ፣ ኒና ትሰጥሻለች። አንተስ የት ልትሄድ ነው? የተባልሽውን ብቻ አድርጊ። ግን እዛ ክፍል እንዳትሄድ እሺ? እሷ መታ ይዛ ትሄድብኛለች። እሺ አልሄድም። ኪራ። አቤት። በህልሜ እኮ ሳየው ይሄ ሶፋ አልነበረም። ልብስ ለብሶ ነው፣ በፊትም ነበር። ይቺ ባለጌ እዛች ነርሷ ጋር ሄዳ መርፌ ልትወጋል። እሰይ እሰይ። እሰይ። እዚህ ኪራ የት ሄደ? አላውቅም። ሳሎን የለም እንዴ? ኒናና ቤቲ ብቻ ነው ያሉት። ለነገሩ እንዴት ይኖራል? እሷን አስቀምጦ ሄድ እንጂ። ጽዬ እባክሽን፣ የበፊቱ ትዕግስትሽ የት ሄደ? እንዴ ምሩዬ፣ ሁሉም ነገር እኮ ልክ አለው ነው። ግን ወይ ብቻችሁ ሆናችሁ ተነጋገሩ። አረ ምንም የምንነጋገረው ነገር የለም። እኔም እኮ ምን እንደምል ግራ ገባኝ። ካልሆነ ሰኒ ልጥራት እንዴ? አይ እንዳንግሬስ፣ ሰሞኑን ከስራ የቀረችው ይበቃታል። አይዞሽ እሺ። ምሩዬ ደከመኝ። እንደውም እኮ ጠንካራ ሆነሽ ነው። አላውቅም፣ በአሁኑ ግን የመጨረሻ ነው ደከመኝ። እሺ በቃ አንቺ ታረጋጊ። እኔም ልሄድ። ናሆም ቅድም ተናዶ እንደወጣ ነው። እቃውን እንደሆነ አጣጥቤልሻለሁ። አመሰግናለሁ። ደግሞ ለቀደሙ ይቅርታ፣ ጊዜያችሁን አበላሽውባችሁ። አሁን እሱ በዚህ ሰዓት የሚወራ ነገር እንዴ ምሩዬ፣ ወይ የኔ ፍቅር አልሰመረልኝ፣ የእናንተንም ጊዜ አበላሽ። በይ አሁን ባንቺ ልበሳጭ ነው። ቻው በቃ ቻውሽ። ጭራሽ ገዳይ ቤቴ እንዳገግም ልፈቅድ ነው። ካገገመ በኋላ እንደማይገለኝ በምን አውቃለሁ? ምን ብታረጊያት ነው ግን ጽናት እንደዚህ ጨከመችብሽ? አሁን ብርድ ልብስ ላልብሳት እንዴ? ባለብሳት ደግሞ ትነሳለች። ከተነሳች ደግሞ መከሬን ታበላኛለች። ሆ አስተማሚ ሆንኩ እኮ። ጦሰኝ መዘዝ እንደ ጭራ የሚከተልሽ ልጅ አንቺን ያወቅኩበት ቀን የተረገመ ይሁን። ጎሽ መጣ እንዴ? በል ከመጣክማ ፈረቃ ቀይረኝ። እኔ እሷን ከሚዝና ከመንከባከብ አንድ ሙሉ ዴይኬር ከፍተክ እነሱን ህፃናቶቹን ተቆጣጠሪ ያዥ ብትለኝ ይቀለኛል። አክሽን ወሬውን ተይና ለብሰሻት ማ አረን ያላለብስም እንዴ? እዛው ራስ አልብሳት። ደግሞ ብትነሳስ መከሬልኝ እንዴ? ምን በወጣ በጣም ጥሩ ላይ ነው። አረ ድምፅሽ ቀንሽ እንዳትነሳ። ውጪ ነው እናወራለን። ይሄ ቀን ይመጣል ያላሰብኩ ነበር። እኔም ቤቴ ትመጣለች ብዬ አላሰብኩም ነበር። እሱን አይደል እንደዚህ የፈለኩት። ታዲያ የቱን? በአንተ ላይ ተስፋና እምነት የማጣበት። ተይ እንጂ እንደሱማ አትበይ። እና እንዴት ልበል? ጎሽ ጎበዝ እንድልን የጠበቅኩ አውቃለሁ እኮ ይሄ ነገር ለአንቺ ከባድ ነው። ለአንተ ግን ቀላል ነው አይደል? እንደዛ ማለት አይደለም። እና ምን ማለት ነው? እስቲ
እኔ አንተ ላይ ተስፋ እንዳልቆርጥብቅ እስኪ አንድ ምክንያት እንኳን ስጠኝ። በቃ ጽናቴ እናቷ ስትለምነኝ አልቻልኩም። እሺ ምን ማድረግ እችላለሁ? እሺ የቤቲ እናት ስለለመነች ነው አይደል? አዎ አልቅሳ ስትለምነኝ አልቻልኩም። እሺ መለመንም ከሆነ እኔ ቀን ሙሉ አለቅስልሃለሁ። መሀል አደባባይ ላይ ቆሜ እለምንሃለሁ። እባክህን ኪራ በቃ እቺን ሴት ከቤት ያስወጣልኝ። ምን እያልሽ ነው? ቤትሽ እኮ ነው። የምን ልመና ነው? ቤቴማ ቢሆን ኖሮ ማን እንደሚገባና እንደሚወጣ ለመወሰን እድሉን በሰጠኸኝ ነበር። እሺ እስኪ ለአንድ ሰከንድ በእኔ ቦታ ሆነሽ አስቢ። አንድ ሰው አፍቅሮሽ በአንቺ ምክንያት አበደ። ከዛ ደግሞ ቤተሰቦቹ መጥተው መድኃኒቱ አንቺ ነሽ፣ አንቺ ከሱ ጋር ሆኜ ብትባይ ምን ታደርጊያለሽ? እሺ ሲሻላትስ ምንድነው የምትሆነው? እንዴ ሲሻላትማ ከቤት ያውጥቼ ነው አሞረውራት። ስንት ወርውራታል እኮ ግን ልትለቅ አልፈለገችም። ይኸው እንደ ሙጫ መጣበቁን ነው የመረጠችው። እሺ እኔ ምን ልሁን? መሀል ላይ እኮ ግራ ገባኝ። ምንም አትሁን ግን በቃ አውቆ ያበደን ብታከመው ማታድነውም። እሺ ስጋትሽ እኮ ይገባኛል። ግን አንድ ነገር ወቂ፣ እኔ ያንቺና ያንቺ ብቻ ነኝ። ከአንቺ ውጭ ሺህ ሴት ቢሰለፍ ምንም አይደለም። ይቅርታ ግን ፍቅርም ከመከባበርና ተነጋግሮ ከመግባባት ጋር ሲሆን ደስ ይላል። ወሰዱት ማለት ነው። ኪራን ወሰዱት ማለት ነው። ኪራ ወሰዱት። ምንሽ ነው? ወሰዱት። ከእጄ ፈልቅቀው ወሰዱት። ኪራዬና በቃ ከዚህ በኋላ እኮ መቼም አይመልሱልኝም ማለት ነው። ወይኔ አንቺ ልጅ አላርሙጣሽ ነው እንዴ የምትተኙ እንዴ? ኧረ በእናትሽ ልተኛበት። ስተኛ ጠብቀሽ ምንድን ነው የምትጮይው? ምንድን ነው? ምን ሆነሻል? ሲወስዱ እኮ መቼም ቢሆን ማትመለስ ነበር የመሰለኝ። ግን እኔ ለነርሱ ዋጋዬ እንደምነግራት ስለሚያውቁ ፈርተው መለሱ። አየህ? እሺ ልቀቂኝ እንጂ ቤቲ። እንዴ አንተ እኮ አሁን ከለቀቁ መልሰው ይወስዱብኛል። እሺ አሁን ሂጂ እና ተኝ። አንተስ? እኔም ልተኛ ነው እኮ። አብረን እንተኛ እንዳይወስዱብኝ። በቃ በእናታችሁ ከቻላችሁ አትጩብኝ፣ ልተኛበት። ኒና። አቤት። በቃ መድኃኒቷን ስጫት። አሁን ቆይ እንዴት ነው ይችን መድኃኒቱ ሰጂ አትሰጂ እያልኩ ከዚሽ ጋር የምጨቃጨቀው? ምንድን ነው አፍጥጠሽ የምታይኝ? አያጅቦ ተጫውተሽ ታውቂያለሽ? አይ እኔ ብዙ ጊዜ ዱር ላይ ስላላሳለፍኩኝ አላውቅም። ቆይ አንቺ ምንድን ነው ከዱር እንስሳት ውጪ ሌላ ነገር አታውቂም እንዴ? ምንድን ነው አንቺ? ኪራ ጽናቴ ምን ልትለኝ ነው? ቆይ አይ ምንም። ሂድና የልጅና ሚስትህን ተንከባከባታ። ጽናቴ ምን ማለት ነው? እንዴት እንደዚህ ትኛለሽ? ወይ ለምን ሁለታችንን የማታገባን? ጽናቴ ተረጋጊ። ተረጋጊ? አንተ ያለ ቤት በኩል ረጋጋ። አንተ ማለት እኮ የሰውን ሰላም የምትነሳ ሰው ነህ። በጣም እየተናገርሽኝ ነው። እና እኔና እሷ አንድ ቤት ሆነን እንዴት ነው ሰላም የምንሆነው? አውቃለሁ። እሷ እኮ ትሄዳለች። ለምን እንዴ? ለምን እሷ ትሄዳለች? እኔ አብጄ ምስኪኑ አባቴ ጋር ሄድለታለሁ እንጂ። አረ በስመ አብ በይ እንዴ! አታሟርቺ። እና ምን ልበል? እንደውም ለምን አልወጣለም? ጽናቴ በቃ ተረጋጊ አልኩሽ እኮ። ካንተም ብሶ ትቆጣኛለህ? እና ምን ላድርግ? ላስረዳሽ ሞከርኩ እኮ ግን አንቺ አልሰማልሽኝ። እንደውም ለምን አትመታኝም? እነዚህ የማይረቡ ተራ ቃላቶችን ከምሰማ እኮ ብትመታኝና ቢወጣልኝ ይቀለኛል።
ጽናቴ በቃ በኋላ እናውራ። ቁጭ በልና አውራኝ። እሺ ተረጋግተሽ አውሪኛ። ምን ነው እርጋታዬ እንደ ቤት ያልሆናል? ቆይ እኔም ፍቅሬን ለመግለጽ እንደሷ ማበድ ነበረብኝ? ምንድነው የምታወሪው? እማወራውን በደንብ አድርገህ ታውቀዋለህ። እሺ ምን ላድርግ? መፍትሄ ያለሽ? አንተ ላመጣው ችግር መፍትሄ ፈላጊዋ እኔ ነኝ። እሺ ተረጋጊ። እውነት ነው ብዬማ ራሴን ሸንግዬልህ ነበር። ምን አልሽ? ጽ አትጩ። ጮህ ያዘጋኸኝ አፌ ነው ዛሬ ያስናቀኝ። ጽናት በቃሽ። ምንም ነገር ልሰማሽ እችላለሁ። ለኔ ያለ ፍቅር የውሸት ነው ስትይኝ ግን በጭራሽ ልሰማሽ አልችልም። ምን ነው እውነቱን ሳቅብ ደበረህ አይደል? መች ልታስወጣኝ ነበረ? በቃውክ እንደ ሸንኮራ መጠልጥለኝ ነበረ። በቃሽ ጽናት፣ እንደዚህ አውርደሽ ነው የምታስቢኝ? ድሮስ ከደፋሪ ምን ይጠበቃል? ምንድን ያልሽው?